ግን ጋሺ በጣም ነው ያዘነብሽ። እግዚአብሔር ከምልሽ በላይ ልክ እንዲፈርምልኝ ወደ ህግ ሄድኩትኝ። መጀመሪያም ህግ ያዘው ነገር ነው። እንዲፈርም አልፈለግንም ሩታ፣ ምክንያቱም የሁለታችሁ ትዳር እንፈልጓለን። ትናንትና አብርሃም እስር ቤት ገባ ብላችሁ እንደዚህ የምትንጫጩት ምንድን ነው? እሷ እዛ ጋር ስትጎዳ ሜሉዬ የነብሯ እህት ለዚህ ለሚንጫጩ ተልባዎች በደንብ አድርገሽ አንጫጫቸው። እነዚህ ሴታ ሴቶች ማለት ነው። በደንብ አንጫጫቸው፣ የነብሯ እህት ማለት ነው። ለማንኛውም ውድ ተመልካቾች ትላንትና እንግዲህ ሜሉዬ ትላንትና እስር ቤት ገባ ብላችሁ እንደዚህ የምትንጫጩ ትላንትና ስትጎዳ ማን ዞር ብሎ አያት እያለች ነበረ። ማንም ከአባት እስከ ወንድም እስከ አክስት ልጅ እስከ አጎት ልጅ የሚቀፍልባት እንጂ አንድም ተጎዳች ብሎ የእሷን ጉዳት የታየው የለም። ስለዚህ በደንብ አድርገሽ ሂጂባቸው። ደግሞ እንደዚህ ብላ ስትመጣ ምን ነው በዚህ መካከል ውጭ ቪዲዮ አትስሪ እያላችሁ ቪዲዮ የምትሰሩበትና ኮመንት ምጽፉላት ደህና ናችሁ? ምን ነው የአብርሃም ወንድም ሳይሆን ወንድም ነኝ እያለ የሩታ አክስት ሳትሆን አክስት ነኝ ብላ የሚቀፍሉባት እነሱ እንኳ አላስቆማችሁም። እንኳን የእናቷ ልጅ ልታስቆሙ ማለት ነው። ለማንኛውም ሜሉዬ ሂጂበት ነው ምልሽ ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ውሃ ቅዳ ውሃ መልስ የሆነ ኤፍሬም የሚባል ማለት ነው እንግዲህ ትላንትና የአብርሽ ያጎት ልጅ ማለት ነው ትላንትና ሩታዬ አግኝቶ እግዚአብሔርን ጋሽዬ በጣም አዝኖብሻል፣ ለምን ልጁን አሳሰርሽበት፣ ለምንድን ነው ያሳሰርሽው እያላት ነበረ ማለት ነው። ሩታዬ ምን አለች እንግዲህ ወረቀቱ አልፈርም ስላለኝ ነው ወደ ህግ ሄድኩት ስትለው እኛ እኮ አብርሃምን እንዲፈርም አንፈልግም ነበር፣ እንዲፈርምም አንገፋፋው፣ ምክንያቱም የሁለታችሁን ትዳርን ስለምንፈልገው። እውነትን ነው። ታዲያ የሁለታቸውን ትዳርን የምትፈልጉት ነገር ከሆነ እውነት ለመናገር የሶሻል ሚዲያ ነው ለማስተማር ማክል ማለት ነው። ለማስተማር ማክል ለምንድን ነው ታዲያ የሁለታቸው ትዳር የምትፈልጉት ነገር ከሆነ ወንድም ያጎትህ ልጅ ማለት ነው ከሌላ ሴት ጋር ሲንዘላዘል ወይም አባትዮ ከሌላ ሴት ጋር ሲንዘላዘል ሄዳችሁ ከዛ ከሚዘላዘለው ሴት ጋር ያላስለቀቃችሁት ያው ድራማን ቢሆንም ማለት ነው ድራማን ቢሆንም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እንግዲህ እንደዚህ ሀሳብ አስተያየት ስንሰጥ ምን ነው ሩታን እየደገፍሽ አብርሃምን የምትቃወም የምትሉት ደህና ናችሁ? እንዴት ናችሁ? እኔ እኮ አብርሃም በጥላቻ አይደለም የምቃወመው። የሚሰራው ስራ ድራማም ቢሆን በጣም አጸያፊና አስቀያሚ ስለሆነ አንደኛ ዝሙት፣ ሁለት ትዳር እንዲረክስ የሚያደርግ፣ ሶስት ደግሞ ባለትዳር ወንድ ሚስቱንና ልጁን ቤት አስቀምጦ ከሌላ ሴት ጋር እንደፈለገ እንዲሆን የሚያደርግ ቪዲዮ እየሰራ ስለሆነ ነው የምቃወመው ማለት ነው። እኔ እንደናንተ አለቅላቂ አይደለሁም። ልወደድ ባዮች የሆናችሁ ማለት ነው። ልክ ልካችሁ ነው የምነግራችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነብሯ የሩታዬ ቪዲዮ ነው ማለት ነው። ሌላው የሜሉዬ ቪዲዮ ነው ማለት ነው። እንግዲህ ወደ መጀመሪያው ወደ መጣሁበት ስገባ ነብሯ ትላንትና ከኤፍሬም ጋር ተገናኝታ ነበረ ማለት ነው። የኔ ሽቁጥቁጥ የኔ ነብር ማለት ነው። እና የጋሽ አሸብር ያጎቱ ልጅ ወንድሙ ነኝ ብሎ ቪዲዮ የሚሰራው ኤፍሬም እና ሩታዬን ለማስፈራራት እየቃጣው ነበረ ማለት ነው። እንዶ ሰሞኑ አንተ እኮ ቆፍጣና ነህ፣ አንተ ማለት እኮ እንደዚህ ነህ እያልን ስናሞጋግሰው ቆየንና እንግዲህ ትላንትና ያጎቱ ልጅ ስታሳስረው ያዘኙ ልቀቁኛል ጋሽዬ በጣም ተቆጥቶሻል፣ እግዚአብሔርን በጣም ነው ያዘነብሽ ምናምን ሲላት እንግዲህ ለምን ያዝኑብኛል? እንዳያዝኑብኝ እኮ ብዙ ጊዜ ታግያለሁ ይህን እንዳይከሰት፣ ስለዚህ እንዲፈርምልኝ ነው ስትለው እኛ እኮ እንዲፈርምልሽ አንገፋፋውን ነበረ፣ ምክንያቱም የሁለታችሁን ትዳርን ስለምንፈልገው። እውነት ለመናገር ማለት ነው የትኛውን ኢትዮጵያዊ አባት ነው ልጁ እንደፈለገ ከማንን ሴት ጋር ሲንዘላዘል
ሚስቱና የልጁን ቤት አስቀምጦ ከሌላ ሴት ጋር ሸሼ ገዳሜ ሲል ዝም የሚለው ማለት ነው። እናንተ ሁልጊዜ እንደ ጥፋተኛ ቆጥራችሁ ሩታ ላይ ነበር እንደዛ ስታረጉ የነበረው ማለት ነው። ሩታ አንቺ እንደዚህ ነሽ፣ ሩታ አንቺ እንደዚህ ነሽ እያላችሁ ስትፈራረቁባት የነበረው ማለት ነው። እንደ አባት እንደ ኢትዮጵያዊ አባት ለምን አልገሰጹትም? ለምን አልተቆጡትም? አብርሃም ሲያገኙ ራሱ እኮ ከላይ ነበር የሚናገሩት ማለት ነው። ይቺ ያለችው ከአንተ ጋር ያለችው ሴት ማናት? ከአንተ ህይወትን አስወጣት፣ ከአንተ አርቃት፣ ትዳርን ሰብሰባ አድርገ ያዝ። እንደ ኢትዮጵያዊ አባት እኮ ሲመክሩ አይተናናቅም። አዎ በቀጥታ ዝሙት ሲሰራ ማለት ነው። እሳቸው ያ የተሰጣቸው ካራክተር ድራማቸው ነው ሰርተው የሚወጡት የነበረው። ምንድን ነው ታርጌት እየመታው ነበረ። ታርጌት ልመታ ነው፣ የቤት ስራ እየሰራሁኝ ነው እናንተ ለማስታረቅ እያሉ እያለባበሱ ነበር እየሄዱ የነበሩት ማለት ነው። ስለዚህ ምንድን ነው የሚያዝኑባት ማለት ነው ጋሽ ማነ ኤፍሬም ማለት ነው። ሩታዬ የሚያዝኑባት ነገር ምንም ነገር የለም። ሩታዬ ነብሯ ደግሞ በሰራሽው ነገር ደግሞ አንዳችም ነገር እንዳትጸጸች። ምክንያቱም አንቺ ትክክል ነሽ። አዎ አሁን እኮ ትክክል ነሽ ስል እኮ ቅጥል እርር የምትሉ እኮ አትጠፉ። መልካም የመቃጠልና የማረር ጊዜ ይሁንላችሁ ማለት ነው። ምክንያቱም ሩታ እስከዛሬ ድረስ ድራማም ቢሆን ምንም ቢሆን እየሰራችው ያለችው ትክክል ስራ ነው እየሰራች ያለችው ማለት ነው። ምን ሊውጣችሁ ነው ትክክል ስንል ማለት ነው። ጋሽ አሸብር ግን የሚሰራውን ካራክተር በጣም የሚያስጠላ በጣም የሚደብር ስራ ነው። በቃ እኛ ዶማ አይደለንም፣ ፋራ አይደለንም። ድራማ እንደሆነ በደንብ ነው የምናውቀው ማለት ነው። ነገር ግን እነሱ በመጡበት ነው ሀሳብ አስተያየት እየሰጠናቸው ያለ ነው ማለት ነው። የአብርሃም ስራ ትክክል ነው ጥሩ ነው ብላችሁ ነው እናንተ የምታስቡት? እስኪ በቃ ድራማውን ተውትና እናንተ በተለይ ሴቶቹ ናችሁ ነው እኛ ጋር የምትዝረከረኩት ማለት ነው። እስኪ ለሰከንድ አስቢ፣ የኔ ባል እንደዚህ ቢያደርግብኝስ ብለሽ ለማሰብ ራስሽን ሩታ ጋር እንኳን ለማስቀመጥ ለሰከንድ ለማስቀመጥ እንኳን ሞክሪ። ከዛ በኋላ የተሰማሽን ስሜት የሆነ በቃ እስኪ እንደ ሴት ከተሰማሽ ኮመንት ጻፊልን ማለት ነው። ለነገሩ ምን አይነት ዶማዎች ናችሁ? እኛ እንደ ፋራ የምታዩን ማለት ነው። እኛ ፋራ አይደለን፣ በደንብ እናውቃለን ድራማ እንደሆነ ማለት ነው። ግን የአብርሃም ስራን ስላልደገፍ ነው ማለት ነው። ትዳርን እንዲጠላ ነው የሚያደርገው ማለት ነው። ዝሙት እንዲስፋፋ ነው እያደረገ ያለው ማለት ነው። ወደድሽም ጠላሽም ባናትሽ ተተካይ እንጂ እኔ መሰለኝን እናገራለሁ። እና ነብሯዬ የኔ ንግስት ማለት ነው ሂጂበት ነው የምልሽ ማለት ነው። ሂጂበት እንዳትጸጸች። ካልፈረመልሽ ደግሞ እውነቴን ነው የዛ የማረሚያ ሽሮ ሲበላ ይክረም እንጂ እንዳታስፈችው። ጋሽን እንዴት አታከብሪም አላለም? የክብርማ ጥግ ነው የምታሳየው ሩታ ማለት ነው። እውነቴን ነው የምላችሁ። እንደው የትኛውን ሴት ክብርን በሩታ ትማር እንዴት እንደምትሽቆጠቆጥ እንዴ! የአጎትህ ልጅ እኮ አባቱን ያላከበረ አክል ነው እኮ ሩታን ጋሽዬን የምታከብራቸው ማለት ነው። ችግሯን እንኳ በጋሼ ፊት እኮ ላለመናገር ጋሽዬ በርሶ ፊት እኮ እንደዚህ አይነት ነገር መናገር ስለማይጠበቅብኝ ይቅርታ እያለች እኮ አንገቷ ድፍት እያደረገች ነበር እየተናገረች የነበረችው ማለት ነው። እና ኤፍሬም አንተ የገበቴ ውሃ የመሰልክ ሰውዬ ማለት ነው ወዲህ ወደ አትበል ማለት ነው። ለማንኛውም ጋሽዬ አባቴ ምናምን አባቴ አትበል፣ ባይሆን አጎቴ ብለህ ተናገር። እናንተ ማፈሪያዎች ናችሁ። ምን ነው አንተ ይቺ ገነት የምትባል ልጅ ምን ነው ራሳችሁን ለማጋለጽ ከበዳችሁ? አንተም እንደ ሌሎቹ እውነቴን ነው የምልህ እንደ ሌሎቹ ራስነትን ግልጽ አድርግ። ገነትም የሩታ ክስት ነኝ እያለች በየቤቱ ዙጥ እያለች ትመጣለች። ምን ነው የአብርሃም ያክስት ልጅ ነኝ ብላ እሷም ራሷ ፍርጥ ታድርግ። እንደነ ፈረጁ እንደነ ቢኒ ማለት ነው። ራሳችሁን ይፋ አድርጉ። ምንድን ነው አባቴ ምናምን እያላችሁ እዚህ የምትለጣለጡብን ማለት ነው። ለማንኛውም ውድ ተመልካቾች ስለነሱ ይናክል ካልኩኝ ወደ ሜሉዬ ወደ ነብሯ እህት ልምጣላችሁ ማለት ነው። እንግዲህ ትላንትና እስር ቤት ገባ ብላችሁ እንደዚህ የምትንጫጩት ምን ሆናችሁ ነው እያለች ነበረ ማለት ነው። እሷ ስትጎዳ እሷ ስትሰበር ማን ያያታል? ኧረ ማንን ካጎት ልጅ እስከ አክስት ልጅ በሩታ ላይ ነበር እየፈረዱ የነበረው ማለት ነው። አሁን ተንጫጩ። እንዱ በደንብ አርግሽ አንጫጫቸው ቤሉዬ ማለት ነው። ይሄ ቅመም ይነብሯ እህት ንግስቷ ማለት ነው። በእናንተ ነው ሁሉንም ነገር የሚያምረው ማለት ነው። እና ሂጂበት በደንብ አርግሽ አንጫጫቸው። ተራ እየዞርሽ ማለት ነው። ደግሞ ቪዲዮ ስሪ ማለት ነው። ወደኋላ እንዳትይ። ትላንትና ብቻ ስለሰራች ከዚህ ስራ ውጪ አንቺ እንዳትሰሪ የምትሏት ደህና ናችሁ? እንዴት ናችሁ? ሩታ እኮ የእናቷ ልጅ ናት። የእናቷ ልጅ ማለት ነው። በሩታ ስንቱን እየቀፈለ ነው። የአብርሃም ያክስት ልጅ እኮ የሩታ ክስት ነኝ እያለች እኮ ነው በየቤቱ የምትቀፍልባት ማለት ነው።
የሩታ ዘመዶች ነን እያሉ ማለት ነው። አውቀው የእነሱ ቤተሰብ ሆነው ማለት ነው። ምን ነው ታዲያ ሜላት የእናቷ ልጅ ቪዲዮ ስትሰራ አትስር እያላችሁ ሀሳብ አስተያየት የምትሰጧት ማለት ነው። እና ሜሉዬ የጀግናዋ የሩታዬ እህት ማለት ነው። እና ሂጂበት ነው የምለው ማለት ነው። አዎ ሂጂበት ስል ደግሞ ርርቅጥል የምትሉ መልካም የመቃጠል ጊዜ ይሁንላችሁ ማለት ነው። መልካም የመቃጠል ጊዜ ባይ